ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ከቤቱ ነኝ። ከእናንተ ጋር ያለሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ፣ አብራችሁን ቆዩ። ሁላችሁንም ከልብ ከልብ አመሰግናለሁ። ኮመንት፣ ላይክ የምታደርጉልኝም የምታበረታቱኝ ሁላችሁንም አመሰግናለሁ። አዲስ የሆናችሁ ቤተሰብ ሁኑኝ፣ አበረታቱኝ እና ጉዞ ወደፊት አብረን እንደግ። ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬን ነው። ሀይሚና ብሩኬ ባለፈው በስተመጨረሻ ቡራ ለሀይሚዬ ፍቅሩን ገለጸላት፣ በቪዲዮም ቢሆን ያው እንግዲህ እነሱ ፊቱንም እንደሚዋደዱ እናውቃለን። አሁን ግን በቪዲዮ ፍቅሩን ገለጸላት፣ ቀለበት አረገላት እና በጣም ደስ የሚል ቪዲዮ ነበር። እኔ ደጋግሜ እያየሁት ነበር እና እኔ በነገራችን ላይ እኔ ሴት ልጅ ስትከበር በጣም ነው ደስ የሚለኝ። ሴት ልጅ ክብሯን ስትጠብቅና ስትከበር ጥሩ ደረጃ ላይ፣ ጥሩ ነገር ላይ፣ ጥሩ ቦታ ላይ ሳያት በጣም ነው ደስ የሚለኝ። አንድ ሴት ልጅ ተከብራ ደስ ብሏት ደስተኛ ሆኗ የምትከበር ቦታ፣ ክብር የምታገኝ ቦታ ስትሆን እኔ ለራሴ እንደሆነልኝ ነው የሚሰማኝ ማርያምን። እና ያው ሴት ስትሆኑ ሁሉንም ነገር ይገባቸዋል። አንድ ሴት ልጅ ስትከፋ ልክ ለራሳቸው እንደሆነ ነው የሚሰማቸው እና ደስታውም ደግሞ እንደዛው ነው። የሰው ልጅ ደስታ ለሰው ልጅ ደስታ ሰው ልጅ መደሰት አለበት። ትክክለኛው ስሜትም እሱ መሆን አለበት እና የእነሱ ደስታ የምር በቃ ደጋግሜ ቪዲዮን እያየሁት ከአእምሮዬ ውስጥ ራሱ አልጠፋም። የእሷ ደስታ የእሱ ደስታ እና ፈጣሪ እስከ መጨረሻ ፍቅራቸውን ያብዛላቸው፣ ይጨምርላቸው፣ አብረው ያርጁ፣ ይጃጁ፣ አያት ቅድሚያ አያት የሆኑ እስከ መጨረሻው እና አብረው ይኖሩ። ፈጣሪ አብረው ያኖሯቸው። እውነተኛ ፍቅር እንደዚህ ነው። ባለፈው ቡርኬ ያንን የመሰለ ቀለበት አስርላት፣ ያን የመሰለ የወርቅ ሀብል፣ የአንገት ወርቅ፣ የጆሮ ወርቅ ነው የገዛላት እና እውነተኛ ፍቅር እንደዚህ ነው። ለምንም አይሰስትም ታውቃላችሁ፣ ለምንም ማለት ነው። የሆነ ይሄንን ካረኩ ይበቃል አይልም። እውነተኛ ፍቅር ሰጥቶም አይጠግብም፣ አብልቶም አይጠግብም ማለት ነው እና በጣም ነው ደስ ያለኝ። እኔ ደግሞ ሰጥቶ መቀበልን አያውቅም እውነተኛ ፍቅር ማለት ነው። እሷ ትናንትና አሁን የወርቅ ሰዓት ነው የገዛችለትና የወርቅ ሰዓት ስገዛለት መጀመሪያ ነበር አለች። እሱ ይሄን ስላረገላት ሳይሆን ሀሳቡ በፊት ነበር ያለው። እሱ የእሱ ልደት ጊዜ፣ የብሩኬ ልደት ጊዜ አስቤ ከፍፄና ቤኪ ጋር ስፈልግ ነበር። ቡታጅራ ደግሞ ትንሽዬ ከተማ ስለሆነች ማግኘት አልቻልኩም እንጂ እና ፊቱንም እየፈለግኩ ነበር። ለሀሳቧን ገልጻለች ማለት ነው እና ትናንትና የወርቅ ሰዓት ገዝታ ስትሰጠው በጣም ነው ደስ ያለው። በነገራችን ላይ ደስታ የሚፈጥረው ትልቅ ትንሽ ስለሆነ አይደለም። ትንሽ ትልቅ የለውም ስጦታ፣ ወርቅ ስለሆነ ወይ ደግሞ ሌላ ነገር ቢሆንም አይደለም። በቃ ስጦታ ሲባል ራሱ እውነተኛ ስሜት አለው፣ የተለየ ስሜት አለው ስሙ ራሱ ማለት ነው እና የምትዋደዱ ሰዎች ስጦታ ተሰጣጡ፣ ፍቅራችሁን ተገላለጡ። በቅርብ አብራችሁ ያላችሁን በቃ በሩቅ ፍቅርም ያላችሁ ሰዎች ፍቅራችሁን ተገላለጡ። በምትችሉት ነገር በቃ ጥሩ ነገሩን ለማብዛት ሞክሩ ስላችሁ በቃ ሰው እስካለ ነው የሚኖረውና እነዚህ ልጆች በእድሜም በጣም ትንሽ ናቸው፣ ገና ናቸው፣ ለጋ ልጆች ናቸው። ግን አስተሳሰባቸው ከማንም በላይ ትምህርት የሚሰጥ ቪዲዮ ነው የሚለቁልን። ደግሞ እኔ በጣም ደስ የሚሉኝ ነገር ምን እንደሆነ ታውቃላችሁ? የሆነ ደስታቸውንም ሀዘናቸውንም አይደብቁም። አንዳንዶች አሁን ደስታቸውን አያሳዩም። ሁሌም ሲጣሉ፣ ሁሌም ሲጨቃጭቁ፣ የሆነ ነገር ሲፈጠር እንደዛ ነው ቪዲዮ የሚሰሩ። እነሱ ግን ተኮራርፈውም ያሳያሉ፣ ሲታረቁም ያሳያሉ፣ ሲዋደዱም ያሳያሉ እና በቃ ፍቅራቸውን ሲገላለጡ እኔ ደስ ነው የሚሉኝ። የምር በጣም ነው የምወዳቸው እና
የተደበቀ ነገር የላቸውም። የውሸት ነገር አይደለም ይዘውልን የሚመጡ። አበረታቷቸው ሁላችሁም እና የሆነ እውነተኛ ነገር ደስታ አለው ታውቃላችሁ። እውነተኛ ነገር፣ እውነተኛ ፍቅር ደስታ አለው። የምታዩበት ነገር አለ ውስጣችሁ ላይ ሳታውቁት የሚያስደስታችሁ ነገር ይኖራል እና እውነተኛ ፍቅር እንደዚህ ነው ማለት ነው። እውነተኛ ፍቅር ከሰው አይጠብቅም፣ ይሉኛል አያውቅም እና ፈጣሪ እኛም እውነተኛ ፍቅርን ለሰው ለመስጠት ይርዳን። ሰውም ደግሞ እውነተኛ አፍቃሪ ሆኖ ወደኛ እንዲመጣ ፈጣሪ ይርዳን። አብሮን ያለ ሰውም ደግሞ እውነተኛ አፍቃሪ ያደርግልን ፈጣሪ። በፍቅር ውስጥ ብዙ ነገር አለ፣ ደስታ አለ፣ ሀዘን አለ፣ ፍቅር አለ፣ መደሰት አለ እና ሁሉንም ነገር ፍቅር ካለ፣ ደስታ፣ መተማመን ካለ፣ መተሳሰብ ካለ ይታለፋል። አሁን እነዚህ ልጆች በስንት ነገር ተፈተኑ፣ ከአቅማቸው በላይ ተፈተኑ፣ ግን እግዚአብሔር ረዳቸውና ለዚህ ቀን አበቃቸው። በሰውም እየገቡ መሀል ላይ በቃ በጣም ፈተና በዝቶባቸው ሲጣሉ ሲታረቁ፣ ግን በዚህ መሀል ምን አለ? እውነተኛ ፍቅር አለ፣ እውነተኛ መታሳሰብ አለና ይሄ ነገር ደግሞ በጣም ነው ደስ የሚለው እና በህይወታችን ውስጥ ሰው ስንቀርብ ሰው ሲሞት ብቻ አይደለም ማልቀስ፣ ሲኖርም አብረን መደሰት አሪፍ ነው። ከሞተ በኋላ ከሄደ በኋላ ከራቀም በኋላ እንደዚህ ቢይዘው ኖሮ ማለት ዋጋ የለውም። ሴት ልጅ መያዝም መልቀቅም ትችልበታለች እና እውነተኛ ሴት እንሆን ሁላችንም እና እውነተኛ ሴት ሆነን በነገራችን ላይ እንደዚህ ስላችሁ የሆነ የማይሆነን ሰው ላይ ተጣብቀን እዛው ማላዘን ሳይሆን የኛ የሆነ ሰው ላይ እኛም እውነተኛ ሰው ሆነን መቅረብ አለብን ማለት ነው እንጂ የኛ ያልሆነው ሰው ላይ ተጣብቀን ለሌላውም ችግር ለራሳችንም ችግር መፍጠር አይደለም እና የኛ የሆነ ሰው ወደኛ እኛም ብሎ የመጣን ሰው ማክበር ማፍቀር አለብን። ምክንያቱም መውደድ ሲባል ስሙ አንድ ይሆን እንጂ ብዙ ነገርም በውስጡ የታቀፈ ነገር ስለሆነ ክብር በውስጡ አለ፣ መተሳሰብ በውስጡ አለ፣ አንዱ ለአንዱ መኖር በውስጡ አለ ማለት ነው። እዚህ ሚዲያ ላይ ብዙ ነገር እያየን ነው። እኛ አንዳንዴ ቀልዱን ብቻ ነው እንጂ ክፋቱን ብቻ ነው እንጂ የምናየው፣ ብዙ ነገር እንማርበታለን፣ ብዙ ነገር እናየበታለን እና በሰው ላይ የምናየውን ነገር መጥፎ ወደ ጎን ትተን መልካሙን ለትምህርት ብናውሉ አሪፍ ነው እና ወዶችዬ በምንም ጊዜ ላይ በምንም ሁኔታ ላይ እኛን የሚያስደስት ነገር ከኛ አጠገብ ያለውን ሰው ማስደሰት የሚችል ነገር በቃ ማድረግ አለብን። የሆነ በቃ ባል ያላችሁም ቢሆን ፍቅረኛ የያዛችሁም ቢሆን ማለት ነው በቃ ፍቅራችሁን ግለጹለት። እንደኔ ሀሳብ ፍቅር መገላለጽ የሆነ ፍቅርን የሚጨምር ይመስለኛል። ትክክለኛ መውደድ ላይ ካላችሁ እንግዲህ ፍቅር ሁሌም ፍቅር ነው። ያው የሰው ልጅ ነው እንጂ የሚያበላሸውና ሁኔታውን እና ትክክለኛ ፍቅር ላይ ትክክለኛ ፍቅር አፍቃሪ ጋር ካላችሁ ፍቅራችሁን ተገላለጡ። የሚያስደስታችሁን ነገር ለማድረግ ሞክሩ። ፍቅራችሁ እንዲጸና ትዕግስት፣ መተሳሰብ፣ መተማመን ያስፈልጋል። አብሶ የርቀት ፍቅር ላይ ማለት ነው እና በስልክ ወሬ የስልክ ፍቅር በነገራችን ላይ ጥናት ያስፈልጋል። መጥናት በቃ መተማመን ያስፈልጋል ማለት ነው እና በህይወታችን ውስጥ ደግሞ መተማመን ግዴታ ነው። መተማመን ካሌለ ፍቅር ምንም አይደለም። መተሳሰብ ከሌለ ፍቅር ብቻውን ሙሉ አይደለም ማለት ነው እና ለመኖር ፍቅር ያስፈልገናል። ከፍቅር ውስጥ ደግሞ ብዙ ነገር ስላለ ፍቅር የሚያስፈልገው ነገር ማሟላት አለብን እና ሁላችሁም ትምህርት ውሰዱ ማለት ነው። ትምህርት እንውሰድ ሚዲያው ከሚጠቀምብን እኛ እንጠቀምበት ማለት ነው እና እንደዛ ነው ብላችሁ ወዶቼ የዛሬ ቆይታዬ እዚሁ ያውቃ።
በርቱ። ፈጣሪ ከእናንተ ጋር ይሁን። ቅመሞችዬ የተሻለ ህይወት የተሻለ ፍቅር ለመስጠትም ለመቀበልም ዝግጁ ሁኑ እና ሁሉም ነገር እንደዚሁ አይቀርም፣ ያልፋል። በርቱ። ፈጣሪ ከእናንተ ጋር ይሁን። አብራችሁን ስላላችሁ ሁሌም ከልብ አመሰግናለሁ። እግዚአብሔር ይጠብቃችሁ። ወዳችኋለሁ። ባይ ባይ።